በአሽከርካሪዎች የሚፈጸሙ ጥፋቶችና የጥፋቶቹ እርከን ፓርት 10 ከዚህ ቀደም እንግዲህ በ9 ተከታታይ ክፍሎች በአሽከርካሪዎች የሚፈጸሙ የጥፋቶች አይነት እርከኖቹ የሚያስቀጡት ቅጣት እንዲሁም የሚያሰጡ ነጥቦችን አይተናል ማለት ነው። በዛሬው ፕሮግራማችን ደግሞ በእርከን 2 ወይ ደግሞ በሁለተኛ ደረጃ ጥፋት ስር ከተዘረዘሩት 38 የጥፋት አይነቶች 3ቱን እናያለን። በአጠቃላይ 38 ናቸው። ከዚህ በፊት 35ቱን አይተናል፣ 3 ይቀሩናል ማለት ነው። በዛሬው ፕሮግራማችን እንግዲህ 3ቱን የጥፋት አይነቶችና ማብራሪያቸውን እናያለን ማለት ነው። ፎሎ፣ ላይክ፣ ኮፒ ሊንክ፣ ሼር እንዳይረሳ። ዛሬ የምናየው 36ኛውን የጥፋት አይነት ስናይ ተሽከርካሪውን ያለ አግባብ ወደ ኋላ ያሽከረከረ ይላል። ተሽከርካሪ እንግዲህ በመናሽከረከርበት ጊዜ ያው ማርሾቹ ላይ እንደምናየው ወደፊት ለፊት በመንሄድበት ጊዜ በጣም ብዙ ጥርሶች በጣም ብዙ ማርሾች አሉት። የኋላ ግን አንዳንድ መኪኖች ላይ ደግሞ 2 ማርሽ ብቻ ሊኖር ይችላል ማለት ነው። ለምን ወደ ኋላ ረጅም ርቀት መሄድ አይመከርም? ለምን አንደኛ ሪስኪ ነው። ወደ ኋላ ስንሄድ የእይታችን ሁኔታ በጣም አነስተኛ ነው የሚሆነው። ሁለተኛ ነገር ረጅም ርቀት ወደ ኋላ መሄድ በተሽከርካሪያችን የሞተር ክፍሎች ላይ ሙቀትም ሊያመጣ ይችላል። ስለዚህ ወደ ኋላ ማሽከርከር የሚቻለው ስፔሲፊክ የሆነ ነገር የለም፣ ግን ለአጭር ጊዜ በጣም አስፈላጊ ሲሆን ነው። ካልሆነ ግን አዙረን ብንሄድ የተሻለ ነው። ስለዚህ ወደ ኋላ ያለ አግባብ ረጅም መንገድ የምንሄድ ከሆነ አስቸጋሪ ቦታዎች ላይ ወደ ኋላ ያሽከረከርን ብንገኝ እንደተለመደው ሁለተኛ ደረጃ ጥፋት ስር ይመዘገብናል። 1000 ብርና 2 ነጥብ እንቀጣለን ማለት ነው። ወደ 37ኛው የጥፋት አይነት ስንሄድ የአደጋ አገልግሎት ተሽከርካሪ በ100 ሜትር ርቀት ተከትሎ ማሽከርከር ይላል። የአደጋ አገልግሎት ወይንም ኢመርጀንሲ ሪስፖንስ ቬሂክልስ የምንላቸው እንደ አምቡላንስ፣ የእሳት አደጋ፣ የሚሊተሪ ተሽከርካሪዎች ለስራ በሚሰማሩበት ጊዜ ወይ ደግሞ ስራ ላይ ያሉ 100 ሜትር ባነሰ ርቀት ተከትሎ ማሽከርከር ክልክል ነው። ይሄ እንግዲህ የማሽከርከር ህግና ደንብ ስልጠናዎች ላይ አለ። እዚህ ጋር ደግሞ ልክ እንደ ቅጣት መጥቷል ማለት ነው። ስለዚህ የአደጋ አገልግሎት ተሽከርካሪዎች ስራ ላይ በሚሆንበት ጊዜ ተከትለን ልናሽከረክር እንችላለን፣ ግን በአጭር ርቀት አይቻልም ማለት ነው። የሚለው ምንድነው 100 ሜትር ባነሰ ርቀት ነው። ከ100 ሜትር በላይ ያው ግዴታ መንገዱ መጠቀም ስላለብን እንከተላለን፣ ግን ከዛ ባነሰ ርቀት ውስጥ ግን ተከትለን እያሽከረከርን ብንገኝ 1000 ብርና 2 ነጥብ በመንጃ ፍቃዳችን ይቆጠርብናል። ሌላኛው 38ኛውና የሁለተኛ ደረጃ ጥፋት የመጨረሻው የጥፋት አይነት ምንድነው? በተሽከርካሪ ማቆሚያ ስፍራ ወይንም በመንገድ ላይ ተሽከርካሪን የጠገነ ይላል። በከተማችን ላይ ወይንም በሌሎች አካባቢዎች ላይ የተለያዩ ፓርኪንግ ኤሪያዎች ሊኖሩ ይችላሉ። እዛ ቦታ ላይ ኢመርጀንሲ ለምሳሌ ጎማ ተንፍሶ ከሆነ ግዴታ ጎማ ልንቀይር እንችላለን። ከዛ ውጪ ረዘም ያሉ ጥገናዎችን በፓርኪንግ ኤሪያ ላይ የጠገን ብንገኝ ወይ ደግሞ በዋና መንገዶች ላይ ተሽከርካሪን እየጠገን ብንገኝ 1000 ብርና 2 ነጥብ በመንጃ ፍቃዳችን ይቆጠራል ማለት ነው። ስለዚህ ተሽከርካሪን በማንኛውም ቦታ ላይ መጠገን አይቻልም ማለት ነው። የራሱን መጠገኛ ቦታ አለው። የኢመርጀንሲ ጉዳዮች ካልሆኑ በስተቀር አስፋልት ላይ ተሽከርካሪን መጠገን አይፈቀድም ማለት ነው። ስለዚህ ዛሬን ጨምሮ ከዚህ ፊት በነበሩ የተለያዩ ክፍሎች ላይ በሁለተኛ ደረጃ ጥፋት ስር የተዘረዘሩ 38 የጥፋት አይነቶች የሚያስቀጡት የገንዘብ መጠን እንዲሁም ነጥቦቹን አይተናል ማለት ነው። እንግዲህ እነዚህ ነገሮች ማንኛውም መንጃ ፍቃድ ያለው ሰው በትክክል ተምሮ ከሆነ በክፍል ውስጥ የንድፈ ሐሳብ ስልጠና ላይ አብዛኛው ይሰጣል። ምናልባት የተወሰኑት ናቸው ስፔሲፊክ ሆነ የመጡት እንጂ አብዛኛው በማሽከርከር ህግና ደንብ ስልጠና ላይ የተሰጡ ስልጠናዎች ናቸው ማለት። ስለዚህ በደንብ አድርገን እያስተዋልን ልናሽከረክር ይገባል። እንደምታዩት የቅጣቱ ሁኔታ አነስተኛ ሊሆን ይችላል። 500 ብር እና 1000 ብር ነው እስካሁን ያየነው። አንደኛ ደረጃ ጥፋትና ሁለተኛ ደረጃ ጥፋት ማለት ነው። በጣም አነስተኞች ናቸው። የገንዘቡ ጉዳይ ሳይሆን ይሄ ነገር ለምሳሌ በሳምንት ውስጥ 2-3 ስንቀጣ ገንዘቧ መጠን ከፍ እያለች ኢኮኖሚያችን እየጎዳ ይሄዳል። እነዚህ ነገሮች ደግሞ ሳንጠነቀቅ አደጋ ደግሞ ብናደርስ ልክ እንደዛ የጉዳቱ መጠን ከፍተኛ ይሆናል ማለት ነው። የጉዳቱ መጠን ንብረት ላይ፣ የሰው አካል ላይ፣ የሰው ህይወት ላይ ችግር ሊያመጣ ስለሚችል በአግባቡ ተጠንቅቀን ልናሽከረክር ይገባል ማለት ነው። እንደዚህ አይነት ስልጠናዎች ስታገኙ ለጓደኞቻችሁ፣ ለመንጃ ፍቃድ ተማሪ ለአሽከርካሪዎች ሼር አድርጉ። ሌሎችም ሊደርስ ኮፒ ሊንክ አድርጉ። ሐሳብ አስተያየት፣ ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። እንደዚህ አይነት ኮንተንቶች የሚሰሩ ሰዎችን ደግሞ ስታገኙ ፎሎ አድርጉ። ይሄንን የቲክቶክ ቻናል ፎሎ አድርጉ። ይመቻችሁ።